ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ፈጠነ ጌታው ነኝ። በቅድሚያ ዛቻና ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ አሉ። እነ ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠ። ኦፌኮ ከምዝገባ ላለመሰረት ሲል 10 እጩዎችን ብቻ በሰባተኛው ጠቅላላ ምርጫ እንዲሳተፉ አስታወቀ። አሜሪካ ለ19 ሀገራት ዜጎች ግሪን ካርድና ዜግነት መስጠትን አቆመች። የሚሉት የሰዓቱ ዋና ዋና ዜናዎቻችን ናቸው። በዝርዝር እንመለከታቸዋለን። ዛቻና ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ አሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ተደጋጋሚ ማስፈራሪያዎች እየደረሱብኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ አሉ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከምዝገባ ላለመሰረት ሲል ለሰባተኛ ጠቅላላ ምርጫ 10 እጩዎችን ብቻ ማስመዝገቡን አስታወቀ። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ፓርቲያቸው ህጋዊ ግዴታውን ለመወጣት ብቻ 10 የእጩዎችን ስም ዝርዝር ማስገባቱን ለአዲስ ስታንዳርድ ተናግረዋል። እነ ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጠ። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ሕግ በዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና ይዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3 ሰዓት ተኩል ላይ ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958 ህዝባር 2008 አንቀጽ 13 ንዑስ አንቀጽ 3 የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ የአቃቢ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ ያሳልፈዋል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ ያሳልፈዋል። አሜሪካ ለ19 ሀገራት ዜጎች ግሪን ካርድና ዜግነት መስጠትን አቆመች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ማክሰኞ እንዳስታወቁት ዩናይትድ ስቴትስ በዓለም ዙሪያ ካሉ 19 ሀገራት ጋር የተያዙ የኢሚግሬሽን እንቅስቃሴዎችን በሙሉ አግዳለች። በውጤቱም የእነዚህ ሀገራት ዜጎች የአሜሪካን ግሪን ካርድና ዜግነት ማግኘት አይችሉም። ውሳኔው ቀደም ሲል በከፊል የጉዞ እገዳ ስር በነበሩት 19 ሀገራት ዜጎች ላይ የሚተገበር ሲሆን ይህ ደግሞ የፕሬዝዳንት ዶናልድ ትራምፕ የፖለቲካ መድረክ ቁልፍ ቃል ከነበረው የኢሚግሬሽን ገደብ የበለጠ ጥብቅ ገደቦችን የሚጨምር ነው። ማስታወሻ ላይ ተዘርዝረው የሚገኙት 19 ሀገራት አፍጋኒስታን፣ ምንያም፣ ቻድ፣ የኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ይገኙበታል። እነዚህ ሀገራት በሙሉ ካለፈው ሰኔ ወር ጀምሮ ከፍተኛ እገዳዎች ማለትም ሙሉ በሙሉ እንዳይገቡ እስከ መከልከል የደረሱ ገደቦች ተጥሎባቸው ነበር። የቀሩት ሀገራት ደግሞ ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ናቸው። አዲሱ ፖሊሲ የእነዚህ ሀገራት ዜጎች የሚያቀርብበትን ማመልከቻዎች በሙሉ ያግዳል።
ውድ የፈጠነ ሚዲያ ተከታታዮች የሰዓቱ ያልናቸው ዜናዎች እስካሁኖቹ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን። የፈጠነ ሚዲያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። በያላችሁበት መልካም ጊዜ ይሁንላችሁ።